የምቾት የጤናና የዘመናዊነት ማዕከል የመሆን ሌላ ታላቅ ስኬት የከተማዋን ፈጣን እድገትና የህዝብ ቁጥር መጨመር ታሳቢ ካደረጉ ግዙፍ ፕሮጀክቶች አንዱ በአራብሳ አካባቢ የተገነባውና በቀን 60,000 ሜትር ኪዩብ ንጹህ የመጠጥ ውሃ እያመረተ ለአዲስ አበባ ነዋሪዎች ማቅረብ በመጀመሩ ተጨማሪ አቅም ፈጥሯል። ሌላው በቀን 20,000 ሜትር ኪዩብ ፍሳሽ የሚያጣራውና ከ200,000 በላይ ነዋሪዎችን የዘመናዊ ፍሳሽ ስርዓት ተጠቃሚ የሚያደርገው የኮየ ፍሳሽ ዘመናዊ ማጣሪያ ጣቢያ ፕሮጀክት በአዲስ አበባ ከተማ ከንቲባ አዳነች አቤቤ ተመርቆ ወደ አገልግሎት የገባው የዚሁ ታላቅ የከተማነት ጉዞ ደማቅ አሻራ ነው። በመለወጥ በመቀየር ጉዞዋ ላይ ለመድኗ አዲስ አበባ ተጨማሪ ብስራት የሆኑት ፕሮጀክቶቹ ለነዋሪዎች ጤናን ከመጠበቅ እስከ ለኑሮ ምቹ የመሆን እድልን የጨመሩ ናቸው። እነዚህ ፕሮጀክቶች በአንድ በኩል የከተማችንን የመጠጥ ውሃ እጥረት የሚያቃልሉ፣ በሌላ በኩል ዘመናዊ የፍሳሽ አወጋገድ ስርዓትን መሰረተ ልማትን በማስፋት የፍሳሽ አወጋገድ አቅማችንን የሚያሳድጉ የነዋሪዎቻችንን ጤናና ንጽህና የሚያስጠብቁ ወንዞቻችንን ከብክለት የሚታደጉ የአካባቢን ጥበቃ የሚያጠናክሩና የዘላቂ ልማት አካል እንዲሁም በክብር የመኖር ስራዎች ናቸው። አዲስ ወደ አገልግሎት የገቡት የንጹህ መጠጥ ውሃና የኮየ ፍሳሽ ማጣሪያ ጣቢያ የህዝብን ጤና የከተማዋን ንጽህና ይበልጥ እንዲጠበቅ ያደርጋሉ። ከለውጡ በፊት እምብዛም ያልነበረው የአዲስ አበባ ከተማ የንጹህ መጠጥ ውሃ አቅርቦት ከቅርብ ጊዜ ወዲህ ግን በተሰሩ ሰፋፊ ስራዎች አቅርቦቱ ከፍ እንዲል አድርጓል። በከተማዋ ከለውጡ በፊት በቀን እስከ 525,000 ሜትር ኩብ የማምረት አቅም የነበረውን የመጠጥ ውሃ በቱሉ ጉዶ፣ ለገዳዲ ምዕራፍ 2 በረከት የጋራ መኖሪያ ቤቶች አካባቢ፣ በቦሌ አራብሳ እና ሌሎች አካባቢዎችንም በማልማት የከርሰ ምድር ውሃን በስፋት ተጠቅመን ዛሬ ላይ በቀን የማምረት አቅማችን ከ910,000 ሜትር ኩብ በላይ መድረስ ችሏል። አዲስ አበባችን ተወዳዳሪና ለሁላችንም የምትጠቅም የምትሆን ለማድረግ የሚቻለው በጋራ ራዕይ፣ በትጋት፣ በትብብርና በተጨባጭ ስራ መሆኑን ነው። አዲስ አበባ እንደ ስሟ ውብ፣ አዲስ፣ ጽዱ፣ በመሰረተ ልማቷ ዘመናዊ፣ ለትውልድ የምትመች ከተማ ትሆን ዘንድ የጀመርነውን ዘርፈ ብዙ ስራ አጠናክረን የምንቀጥል መሆኑን በድጋሚ ማረጋገጥ እወዳለሁ። አዲስን እንደ አዲስ በመቀየር ጉዞ ውስጥ በመሰረተ ልማት ማስፋፋት ላይ በተሰጠው ከፍተኛ ቁርጠኝነት የፍሳሽ ማስወገጃና ማጣሪያ ጣቢያዎች አቅም በከፍተኛ ደረጃ እንዲያድግ ተደርጓል። ከለውጡ በፊት 20,000 ሜትር ኪዩብ ብቻ የነበረው ፍሳሽ የማጣራት አቅም ዛሬ አዲስ የተመረቀውን ጨምሮ ከ250,000 በላይ ማሳደግ ተችሏል። ይህም ከተማን ማዘመኑ ከህንፃ ባሻገር እንደሆነ የዓላማ ጽናትንና የተግባር ስኬትን በግልጽ ያሳያል። ከተማ ማለት የህንፃ ጫካ ብቻ አይደለም። ይልቁንም ከተማ ንጹህ አየር፣ ንጹህ የመጠጥ ውሃ አቅርቦት፣ ጤናማ አካባቢ፣ ዘመናዊ ፍሳሽ አወጋገድ ስርዓት፣ በቂ መሰል መሰረተ ልማቶች ያሉትና ለመኖር ምቹ የሆነ አካባቢ ማለት ነው። ስለሆነም የከተማችን ልማት ስትራቴጂም አንዱን ከሌላው ነጥሎ የሚያይ ሳይሆን አስተሳስሮ የሚያይ በመሆኑ የማህበራዊ አገልግሎቶችና የተለያዩ ኢኮኖሚያዊ አገልግሎቶችን የሚሰጡ በርካታ ፕሮጀክቶች፣ የኮሪደር ልማት፣ የወንዝ ዳርቻ ልማት፣ የፍሳሽ አወጋገድ ስርዓት፣ የአካባቢ ጥበቃ፣ የስራ ዕድል ፈጠራ እንዲሁም የከተማ ውበትና መሰል ስራዎች የአንድ ታላቅ ራዕይ አካል ናቸው። የፍሳሽ ማጣሪያ ጣቢያው ዘመናዊ ቴክኖሎጂን የሚጠቀም በመሆኑ በዓለም ላይ ካሉ ምርጥ የፍሳሽ ማጣሪያ ደረጃ የሚያስመድበው ነው። ፕሮጀክቱን እውን በማድረግ ሂደት በዓለም ባንክ የብድር አቅርቦትና በከተማ አስተዳደሩ በጀት የተከናወኑ ናቸው። These plants, together with a substantial expansion of sewer networks, ይህ ፕሮጀክት ከሰፋፊው የፍሳሽ መስመር ዝርጋታ ጋር ተሳስሮ ከተማዋ አስተማማኝና ሁለንተናዊ የሆነ የፍሳሽ ማስወገጃና ማጣሪያ ስርዓት ለመገንባት የያዘችውን ግብ በከፍተኛ ደረጃ የሚያሳልጥ ነው። ፕሮጀክቱ ልማት በትክክለኛው መንገድ ሲከናወን የሚኖረውን እውነተኛ ገጽታ በትክክል ያሳያል። የሚጨበጥና ዘላቂ የሆነ ኢንቨስትመንት ነው።
የዓለም ባንክም በእንደዚህ አይነት የሕዝብን ኑሮ በሚያሻሽሉ ልማቶች ላይ ከከተማው አስተዳደርና በአጠቃላይ ከኢትዮጵያ መንግስት ጋር መስራቱን ይቀጥላል። መሰረተ ልማት መገንባት ብቻውን ግብ ባለመሆኑ የተገነቡትን መሰረተ ልማቶች መጠበቅና በአግባቡ መጠቀም ነዋሪዎችን ጨምሮ የሁሉም የጋራ ኃላፊነት ሊሆን እንደሚገባ ከንቲባ አዳነች አቤቤ አሳስበዋል።